ሰላም ሰላም ውድና የተከበራችሁ ምርጥ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ድንቅ ነው። እኛ አለን እግዚአብሔር ይመስገን። እናንተም ጋር እንኳን ሰላም እንኳን ጤና ሆናችሁ እያልኩ ዛሬም እንደተለመደው በአዲስ ነገር ወደ እናንተ መጥቻለሁ። ለዚህ ቤት አዲስ የሆናችሁ ፋሚሊዎች ይህንን ቤት ሰብስክራይብ እንድታደርጉ በታላቅ አክብሮትና ትህትና ጠይቃለሁ። ቤተሰቦች ቀን የለቀኩትን ፎቶ ያው አይታችኋል ብዬ ተስፋ አደርጋለሁ። የአብርሽና የሩታን ፎቶ እጅግ በጣም ብዙ ሰዎች አንዳንዱ ወይኔ በላቸው ያሉ ነውና እንደተሸወዱ ሲገባቸው በጣም ደንግጠዋሉ። ግን ይሁንና እኛም ያው ድራማም ይሁን የልጅ ጨዋታም ይሁን ምንም ይሁን ግን የራሳችንን ሀሳብ እንሰጥበታለን። ለምን እንደዚህ አይነት ላይፍ ውስጥ የሚያሳልፉ ሰዎች ሊኖሩ ይችላሉ ምናምን ነገርና ሲቀጥል ደግሞ ለሰው ልጅ ያው የወደፊት ህይወት ጠቃሚና ገንቢ የሆነ ሀሳብ እንሰጣለን። ፋሚሊዎች እኛ ትዳር ውስጥ ያለውን መልካም ነገር እናወራለን። አንድ ሰው ጋር ጥፋት ሲኖር ያ ነገር እንዲስተካከል በሚል ሀሳብ እንሰጣለን። ባይዘው ዛሬን የጠበቅኩት በቃ አብርሽና ዳኒ ቀውጢ ነገር ውስጥ ገብተው ምናምን ነበረ የጠበቅኩትና ጀስት ያው ያልጠበቅኩትን ነገር አየው። ይሁን ግን ያው በንግግሮችና በቀረቡት ሀሳቦች ላይ አንዳንድ ሀሳቦችን እንሰጣለን። ፋሚሊዎች በጣም ባይዘው የአብርሽ ወንድም በጣም ትሁትና ደስ የሚል ሰው ነው። በጣም ተመችቶኛል። የምር የአብርሽ ወንድም ይችላል። ትዳር ዓለም ውስጥ እንደዚህ ትሁት ሰው ሲኖር ነገሮችን ለማስተካከል በእውነትም ለመሸምገል ምናምን የሚሞክር ሰው ሲኖር ትዳር ደስ ይላል ምናምን ነገርና አንዳንድ የሆኑ ሰው ጉቶ መሀል ላይ የሆነ እንቅፋት ምናምን የሚሆን ሰው ሲኖር ነው የሚያስጠላውና ማለት ያው ልክ እንደ ሄርሜላ ማለት ነው አብርሽና ሩታን ማስታረቅ እንደምትፈልግ ምናምን ነገር እና ደግሞ ሲቀጥል ለሩታ ከአብርሽ ህይወት እንደምትወጣ ምናምን አይነት ነገር እንዳወራች ምናምን ተናግራ የአብርሽን ወንድም ለማሳመን ምናምን ጥረት እያደረገች ነበርና ሪያሊቲውን ስናወራ ያው ለትዳሩ እንደዚህ የመሆን ምክንያቱ አንቺ ነሽ። አብርሽን ብትመክሪው፣ አብርሽን ብትቆጪው፣ አብርሽ ሲያጠፋ አብርሽን ብትናገሪው አብርሽ እንደዚህ አይነት ሰው ይሆናል የሚል እሳቤ የለኝም። ፋሚሊዎች እሷ አብርሽን ወደ ራሷ ለመሳብ ከማድረግ ውጪ ሌላ ምንም አይነት ነገር ስታደርግ አላየንም። እና ሄርሜላ የእውነትም የሩታና የአብርሽ የጸብ ምክንያት ምንም ድራማ ይሁን ምንም ይሁን ግን ያው መሀል ላይ ስለሚኖሩ ሰዎች ነው እያወራን ያለነውና እዚህ ትዳር ውስጥ መሀል ላይ ያለሽው አንቺ ነሽ። መልካም ነገር ማታደርጊ አንቺ ነሽ። የእውነት በጣም በእርግጠኝነት መናገር የሚቻለው ነገር በጣም በእርግጠኝነት ማውራት የሚቻለው ነገር ፋሚሊዎች ሩታ ሄርሜላ በጠየቀቻት ጊዜ አብርሽን ፈልጋለሁ ብትል ሄርሜላ ከህይወታቸው ፈጽሞ አትወጣም። እንደውም ኃይሏን ታድሳለች። ማለት ተንኮሏንና የምታደርገውን ሸር አብርሽ ለሩታ ያለው አመለካከት እንዲሞት ታደርጋለች እንጂ መልካም ነገር ጭራሽ አታደርግም። እና አሁንም የምንናገርሽ ትዳር መሀል ውስጥ የገባሽው አንቺ ነሽ። ከትዳር መሀል ልትወጪ የሚገባው አንቺ ነሽ እንጂ ሩታን እንደዚህ አድርጌያለሁ ብለሽ ሩታን የመናገር ድፍረት የለሽም። ሩታን የመናገር ድፍረት የለሽም። ስለዚህ ምትሰሚ ከሆነ አንቺው ነው የገባሽው። አንቺው ከትዳራቸው ውጪ እንላለን። ሩታ ወደ አብርሽ ደግሞ ስንመጣ አብርሽ አንተ ምን አይነት ሪያክትና ምን አይነት ንግግሮችን እየተናገርክ እንዳለ አልገባህም፣ አልተረዳህም መሰለኝ። አንደኛ ለወንድም ክብር ሊኖር ይገባል። ወንድምን ሪስፔክት ልታደርገው ይገባል። ለአንተ ለቤትህ፣ ለትዳርህ፣ ለልጅህ ሲል ነው አንተም ማስብ አንቺም ማስብ ያለው እንጂ ሩታን እንደዛ እንድትናገራት አይደለም ይህንን ነገር የተናገረ። ገብቷል። ስለዚህ ቢያንስ ለሱ ክብር ሊኖር ይገባል። ሩታ እንኳን አንተን ጋሽዬንም አንተ ነህ እንጂ ሩታ ጋሽዬን በጣም ነው የምትወደው። ጋሽዬን በጣም ነው የምትሰማው። ሩታ ወንድምህንም በጣም ነው የምትሰማው። የእውነት ደግሞ በወንድም ፊት እንደዚህ አይነት ነገር ቃል ገብታ ይቅርታ ተደራርጋችሁ አብራችሁ መኖር ብትጀምሩ ሩታ አንተን እንደማትበድል በጣም እርግጠኛ ነኝ። አንተ ግን ሩታን በጣም ታሳዝናታለህ። ከዚህ ፊት አንተ ስንት ነገር አልበደልካትም እንዴ?
ከዚህ በፊት አንተ ሩታን አላስለቀስክም እንዴ? ከዚህ በፊት አንተ ሩታን አልጎዳህም እንዴ? ከዚህ በፊት አንተ ሩታ ላይ ብዙ ነገር አላደረክም እንዴ? ሩታ እንደ አንተ ላይ ያደረገችው ነገር ለምን አግንነ ለማየት ምናምን ነገር ሪያክት ታደርጋለህ? ለምን? እኔ መኪናው አይደለም ቆሜ አልጠብቅሽም። ተሽ ምን ችግር አለው? ስንት ዘመን ይቅርታ አድርጋለህ አልኖረችም እንዴ? ስንት ዘመን ካንተ ጋር ይቅርታ ባብላ ምናምን አልኖረችም? አንተ ምነው ዛሬ አንድ ነገር ብታደርግ ለዛ ነገር ይቅርታ ማድረግ ከበደ? ያንን ነገር መተው ለምን ከበደ? ለምን? እንዴት አንተ እሷም ይቅር ብላ ስንት ዘመን ኖራለች። ከቤተሰቤ ጋር ልታጣየኝ ምናምን እንደዛ አይነት ሰው እንዳልሆነች ጠንቅቀህ ታውቀዋለህ። በቃ ጠንቅቀህ ታውቀዋለህ። የእውነት ሩታ ተመልሻለሁ ካለች የእውነት ነው የምትመለሰው። እንዳንተ ትችላለች እኮ ከደስታ ጋር መሆን ትችላለች፣ ከዳኒ ጋር መሆን ትችላለች። ሌላም ይፈልጋታል። ከፈለገችው ሰው ጋር መሆን ትችላለች። አንተ ወይኔ ምን አይነት ሪያክት እያሳየ እንደነበረ ረስተህ ነው እንዴ? እሷን እኮ እዛ ካሉት ከጎረምሶችሽ ጋር ለምን እንትናት አንተ ምን መቼ እሷ እንደዛ አይነት ላይፍ እንድታይ ያደረካት? ከነሱ ጋር ባያት ቁጥር አይደል ቦግ እያልክ ያለው እሳት እየጫርክ ያለው? ከነሱ ጋር ባያት ቁጥር እኮ እንዴት እንደምትሆን ሁላችንም እያየን እኮ ነው። ሁላችንም ማለት ነው። ችግር የለብኝም ለልጄ ብዬ ነው። እናንተ እሺ ቆይ ከዳኒ ጋር ያያት ጊዜ ከደስታ ጋር ያያት ጊዜ ልጅህን አይታት አትወጣም እንዴ? ልጅህን አይታት አትወጣም? ለሷ ስሜት እንደሌለ ለምን ሾት አደርጋለህ? ለምን የሆነ ሌላ እንትን ትላለህ? በጣም ነው የምትፈልጋት። ቢቻል እግሯ ላይ ወድቀ ይቅርታ ብለህ ወደ እጅ ለማስገባት በጣም ነው የምትፈልገው። ዛሬ እሷ ተመልሻለሁ ምናምን ስላለች የሆነ ነገሩ ቀለለብህ። ዝቅ አድርገህ ለማየት ምናምን ነገር ማለት ነው። አይ እኔ ድራማ የሚሆን ግን ጀስት ሴት ልጅ ናት፣ ክብር ይገባታል ብዬ ነው ማስበው። ክብር ይገባታል፣ ሴት ልጅ ናት። ስለዚህ ቢያንስ አንተ ትዳር በተመለሰ ጊዜ እኮ ሰፍ ብለህ ተቀብለህ እንዳለችው በቃ መጀመሪያ የሚያደርገውን ነገር ማያደርግ ከሆነ ችግር የለውም ብላለች። አንተ ያንን ነገር ትተህ ለምን ከሷ ጋር መኖር አትጀምርም? ለምን መኖር አቃት? አሁንም ይሄንን ህይወት ኧረ በእናትህ ኧረ አብርሽ አንተን ስንት ዘመን ይቅርታ ብላ ይቅርታ አርጋለች። ስንት ዘመን ለአንተ ይቅርታ አርጋለች። ከስንት ሰው ጋር ስንት ነገር አድርጋት በድላት አሳዝናት ስንት ጊዜ ይቅር ብላለች። እሷ ያንን ነገር ያደረገችው መጀመሪያም አንተ እንዳልተመለስክ ስላወቀች ነው። እርግጠኛ ሆኜ ማለት አንተን እንዳልተመለስክ ስላወቀች ነው። ስለዚህ ቢያንስ በቃ ልጅህን ወደ ራስ አድርግ። ሄርሜላ ደግሞ መሀላቸው ላይ ጉቷቱኝ ውጪ። እንቅፋት እየሆንሽ ያለሽው አንቺ ነሽ። በቃ ትዳሩ እንዲበጠበጥ እየሆንሽ ያለሽው አንቺ ነሽ። የአብርሽ ወንድም ደግሞ በጣም ትለያለህ። እውነትም ያ ፊት ለፊት እንደዚህ ልትናገራት አይገባም እያለ ነበርና እውነትም አንተ ለሰው ልጅ ክብር ቢኖር ወንድምህን ታከብር ነበር። ትዳርህን ለማቅናት እየጣረ ያለውን ሰው ያንን ታከብር ነበር። እሱን አክብረ ቢያንስ መልካም ነገር ትናገር ነበር። ግን አንተ ያንን ነገር አላደረክም። ሩታ በጣም እንወድሻለን። ሩታ በጣም እናከብርሻለን። ግን ይህንን ነገር መጀመሪያ አብርሽ ምን አይነት ልብ አለው የሚለው ነገር ካጣራሽ በኋላ ነበር ይህንን ነገር መናገር የነበረብሽ። አሁን ፋሚሊዎች እርግጠኛ ሆኜ አብርሽ ሩታ ላይ እጅግ በጣም ይንጠባረርባታል። ያው የተለቀቀውን ፎቶ አይታችኋል። አንድ ቦታ ምናምን ነበሩ። ይሁን ያው ወንድምየው ትንሽ ለማስተካከል ሞክሮ ነበርና የሆነ ፎቶ ቀን ተለቆ ምናምን እያለ ነበርና አይቻቸው ደስ ብሎ ያለው ፈገግታም ያለው ድባብም አብራችሁ እንደሄዳችሁ አብራችሁ እንደሆናችሁ ምናምን ግልጽ ነው። ምንም እንዳልከው ድራማ ይሁን ጫውታ ይሁን ምንም ነገር ይሁን ግን ሰው ብዙ ባለ ትዳር የተጋቡ ሰዎች አሉ። ትምህርት ሊወስዱበት የሚገባውን ፕሮግራም መስራት ትችላላችሁ። ጸብ የሚፈጠርበትን መንገድ እኮ አይደል፣ እርቅ የሚመጣበትን፣ ፍቅር የሚመጣበትን፣ መተሳሰብ የሚመጣበትን ትዳር ውስጥ ያለውን መልካሙን ነገር ማውራት በጣም ትችሉ ነበር። ግን ያንን ነገር አላደረጋችሁ።
በጣም ስሜታዊ የሚያደርግ ቪዲዮዎችን ነው እየለቀቃችሁ። የሆነ ለሰው ልጅ ያላችሁ ክብር ከፍ ቢል ጥሩ ነው፣ በጣም ጥሩ ነው። እና ሩታ አሁን እርግጠኛ ሆኜ ቤተሰቦች አብርሽ ሩታ ላይ እጅግ በጣም ይንጠባረርባታል፣ እጅግ በጣም ጃም ያደርግባታል። አሁን እርቁን እንደፈለገች ካወቀ ሩታ ላይ የሚያሳየው ሾው ሌላ ነው፣ ሌላ አክት ነው የሚያሳየው። ስለዚህ ሩታ ቢያንስ ይህንን ነገር አጣርተሽ ነበረ ይሄን ሀሳብሽን መናገር የነበረብሽ። ግን ያው አንቺ ያለሽ ልብ ቅን ስለሆነ አድርገሽዋል። ይሁን አብርሽ ግን ስንት ዘመን አንተን ይቅር ብላ ከአንተ ጋር እንደኖረች አትርሳ። ትዳር ደግሞ ይቅር የመባባል ህይወት ነው። አንድ ሰው ጥፋቱን ካወቀ የተበላሸው ነገር ከገባው በቃ አንተ እንድታስተካክል የፈለገችውን ነገር ያንን ነገር አስተካክለ ከሷ ጋር መኖር ትችል ነበር። ከዚህ በላይም ትዳር ውስጥ ብዙ ጥፋቶች ይፈጠራሉ። ግን ትዳር ዓለም ውስጥ ደስ ከሚለው ነገር አንዱ ሁሉም በይቅርታ እየታለፈ የሚሻገሩበት ህይወት እንጂ እንደዚህ አይነት መልስ የሚሰጥበት ላይፍ አይደለም። ስለዚህ ሩታዬ አሁንም ራስሽን ጠብቅ ይላለው። ፋሚሊዎች የኔ ሐሳብ ይህ ነው። ምንም ጫውታ ቢሆንም ሐሳቤ ነው። ቀጣይ ቪዲዮ ላይ እስክንገናኝ ድረስ ይህንን ሰብስክራይብ ማድረጋችሁን እንዳትረሱ። ላይክ አድርጉ። ቪዲዮ ከተመቻችሁ ላይክ አድርጉልን። ኮመንት ላይ ሐሳባችሁን አስቀምጡ። የእናንተን ሐሳብ አስቀምጡ። እኛም ያንን እያየን መልስ እንሰጣለን። ቀጣይ ቪዲዮ ላይ እስክንገናኝ ድረስ መልካም ቆይታ። በጣም ወዳችኋለሁ። ሰላማችሁ ይብዛልኝ። ቻው